ትልቅ ትምህርት የተማርኩበት ቦታ ቢኖር ጻድቃኔ ማርያም ነው። ጻድቃኔ ማርያም የሄዳችሁ ሰዎች ታውቁታላችሁ። ያልሄዳችሁ ሰዎች እንደው እግዚአብሔር ረድቷችሁ እዛ ቦታ ብትሄዱና እኛ ያየነው ነገር ብትመለከቱ ደስ ይለናል። 2007 ዓመተ ምህረት ላይ ማረሰው ጊዜ ነው። 2007 ዓመተ ምህረት ላይ ከ13 ጓደኞቼ ጋር እንሆንና ሁሉም ሯጮች ናቸው። ተያይዘን ጻድቃኔ ማርያም ሱባኤ እንይዛለን እና ሱባኤ ከያዝን በኋላ ስለ እውነት ነው ብላችሁ ምንም የምናውቀው ነገር የለም። ገዳሙ ላይ ምግብ የሚበላው በቀን አንድ ጊዜ ነው። ልክ 12 ሰዓት እንዳለ 11 ሰዓት እንዳለፈ ጸበል ይጠጣል። ልክ 12 ሰዓት እንዳለ ትንሽዬ ምግብ ይበላል፣ ወይ ቆሎ ወይ በሶ ነገር። ከዛ በኋላ ማታ ደግሞ ከእንደገና የሰላም ለኪ ጸሎት አለ እና ልክ እንዲህ ተብሎ ሲነገር እንኳን እኛ እንጠቃቀስ ነበር። በጣም ይገርማችሁ ስፖርት ላይ ነን ያለ ነው ብያችኋለሁ። በጣም ነው ምግብ የምንበለው። በጣም ምግብ እኔ እንዴት ልንገራችሁ በጣም ነበር የምንበለው እና እርስ በርስ እንጠቃቀስ ነበር። እግዚአብሔር የዋህነታችንን አይቶ እንደው ምንም ያላረገን አምላክ ስሙ የተመሰገነ ይሁን እና እንጠቃቀስ ነበር። አረ እንዴ ተደብቀንም ቢሆን እንደምንም እንበላለን እንጂ ቆሎና በሱ ብቻ እንዴት ብለን ነበር ነው። ያው እግዚአብሔር ምስክሬ ነው የምላችሁ። እዛ ቦታ ከደረስን በኋላ እንዲ ቆሎ በልተን ትንሽ በሶ ጠጥተን እንጠግብ ነበር። የቦታው በረከት የቦታው ቃል ኪዳን እና እዛ ቦታ ላይ ወዳየሁት ትልቁ ነገር ልውሰዳችሁ። እዛ ቦታ ስንሄድ ብዙዎቻችሁ በእርግጠኝነት እግዚአብሔርን አይታችሁታል። እስቲ እግዚአብሔርን ያያችሁ ሰዎች እስቲ አይተነዋል እያላችሁ ጻፉልኝ። እግዚአብሔርን አይታችሁ ታውቃላችሁ ወይስ አታውቁም? እስቲ ይህን ጥያቄ ልጠይቃችሁ በዚህ አጋጣሚ። እግዚአብሔርን አይታችሁ ታውቃላችሁ ወይንስ አታውቁም? የኔ ተወዳጆች እስቲ በዚህ አጋጣሚ እንደ እግረ መንገድ ልጠይቃችሁ። እግዚአብሔርን አይታችሁት የምታውቁ ከሆነ እኔ አይቼው አውቃለሁ ትላላችሁ። እግዚአብሔርን አይታችሁ ማታውቁ ደግሞ አይተነው አናውቅም ትላላችሁ። እግረ መንገዴን ልጠይቃችሁ ብዬ ነው። እሺ ጊዜ ላለመፍጀት እናንተ እየጻፋችሁ እኔ ሐሳቡን ልቀጥልላችሁ። እግዚአብሔርን እውነት ለመናገር ያላየው ሰው አለ ለማለት በጣም ይከብዳል። እኔ ተወዳጆች በክብሩ በግርማው በመለኮቱ ሳይሆን እምላችሁ በድንቅ አሰራሩ ብዙዎቻችሁ እግዚአብሔርን ተመልከታችሁታል። በቃ እንዴት ልበላችሁ እግዚአብሔርን ያየንበት ስፍራ ቢኖር ያ ስፍራ ነው እና እዛ ከሄደን በኋላ እኛ የምንጸልየው ጸሎት ለክርስቶስ የምናቀርበው ልመና በአጠቃላይ ስለ ግል ሕይወታችን ነው። በቃ እንደው ፈጣሪያችን ሆይ እንደው እናታችን ድንግል ማርያም የክርስቶስ ኢየሱስ እናት ከልጅሽ አማልጂን። ክርስቶስ ኢየሱስ ሆይ ከኃጢአት በስተቀር የልባችን መሻት ፈጽምልን እባክህን። በቃ እንደው እዚህ ሀገር እንሂድ ውጭ ሀገር